ሚሚ እና ቀይ የክር ኳስ። በአንድ ወቅት ሚሚ የምትባል ቆንጆና ተጫዋች ድመት ነበረች። ሚሚ ለስላሳ ፀጉር ያላት ሲሆን አዳዲስ ነገሮችን ማሰስ በጣም ትወዳለች። ሁልጊዜ ጠዋት ፀሐይ ስትወጣ በቤቱ ውስጥ ወዲያና ወዲህ እያለች መጫወት ትጀምራለች። አንድ ቀን ጠዋት ሚሚ ወለሉ ላይ አንድ ደማቅ ቀይ የክር ኳስ አየች። ይህ ምን ይሆን ብላ አሰበች። ክሩ በጣም ለስላሳና የሚስብ ይመስል ነበር። ሚሚ በቀስታ ወደ ክሩ ተጠጋች። ሚሚ ክሩን በግራ ቀኝ እግሯ መታችው። የክር ኳሱን በፍጥነት እየተንከባለለ ወደ ክፍት በሩ አመራ። ሚም ክሩን ለመያዝ እየሮጠች ተከተለችው። ክሩ ወደ አትክልት ቦታው ወጣ። የአትክልት ቦታው በጣም ትልቅና አረንጓዴ ነበር። ሚሚ የክር ኳሱን ተከትላ ወደ ሳሩ ውስጥ ገባች። አበቦቹ በጣም ያምሩ ነበር። ቢራቢሮዎችም በዙሪያዋ ይበሩ ነበር። ሚሚ ግን ትኩረቷ በሙሉ ቀይ ክሩ ላይ ነበር። በድንገት ሚሚ ከዛፍ ላይ አንድ ድምፅ ሰማች። ቀና ብላ ስትመለከት ዘላይ የሚባል ትንሽ ወፍ አየች። ዘላይ ጭው ጭው እያለ በሚሚ ላይ ይዘፍን ነበር። ሚሚ ቆም ብላ ወፏን በአድናቆት ተመለከተች። ዘላይ ክንፎቹን እያርገበገበ ከዛፉ ላይ ወረደ። በሚሚ ዙሪያ እየበረረ መጫወት ጀመረ። ሚም ወፏን ለመያዝ ወደ ላይ ዘለለች፣ ነገር ግን ዘላይ በጣም ፈጣን ነበር። ሁለቱም በአትክልት ቦታው ውስጥ መጫወት ቀጠሉ። የክር ኳሱ እየተንከባለለ ወደ ረጅም ሳር ውስጥ ገባና ተሰወረ። ሚሚ ክሩን ፍለጋ ወደ ሳሩ ውስጥ ገባች። ነገር ግን ሳሩ በጣም ረጅም ስለነበረ ሚሚ ወደ የት መሄድ እንዳለባት ግራ ገባት። ሚሚ ትንሽ መፍራት ጀመረች። በሳሩ ውስጥ ብቻዋን ሆና መውጫውን አጣችው። ሚያው ብላ በቀስታ አለቀሰች። ቤቷ የት እንደሆነና የክር ኳሱ የት እንደደረሰ ማወቅ አልቻለችም። ዘላይ ከላይ ሆኖ ሚሚ መጥፋቷን አየ። ወዲያውኑ ወደ ታች በረረና በሚሚ ፊት ለፊት ተቀመጠ። ከዚህ በኩል ነይ ሚሚ የሚል ይመስል ነበር። ዘላይ እየበረረ መንገዱን ያሳያት ጀመር። ሚሚ በዘላይ እርዳታ ከረጅሙ ሳር ውስጥ ወጣችና የክር ኳሷን አገኘች። በመጨረሻም ወደ ቤቷ ተመለሰች። ሚሚ ከዘላይ ጋር አዲስ ጓደኛ በመሆኗና ወደ ቤቷ በሰላም በመመለሷ በጣም ደስተኛ ነበረች።